ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና አርዕስተ ዜናዎችን ነግራችኋለን። ፕሬዝዳንት ትራምፕ በኢራን ወርቆ የነበረውን የአሜሪካ አብራሪ በሰላም መገኘቱን ገለጹ። የዓለምን ቀልብ በሳበው መካከለኛው ምስራቅ ውጥረት በነገሰበት በዚህ ወቅት አሜሪካ በኢራን ግዛት ውስጥ ተመቶ የወደቀው F-15 ተዋጊ ጀት ውስጥ ህይወቱ የተረፈ ሁለተኛው አብራሪ በወታደራዊ ብቃት ማዳን መቻሉን ተናግረዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። አሜሪካ እንዴት አብራሪዋን አዳነች? አሜሪካ አብራሪዋን ማዳኗን ስታሳውቅ ኢራን በበኩሏ የአሜሪካ አውሮፕላኖች መታመጣሏን ገልጻለች። ባለፈው አርብ በኢራን መከላከያ ኃይል ተመቶ የወደቀው F-15E ስትራይክ ኢግል የጦር ጀት ረዳት አብራሪ ከ36 ሰዓት ከፍተኛ ፍለጋ በኋላ በሰላም መዳኑን የአሜሪካው ፕሬዝዳንት ትራምፕ በይፋ አስታውቀዋል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርስ የሚጋጩ መረጃ እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችው ይህ ኦፕሬሽን የተከወነው በኢራን ደቡባዊ ተራራ ውስጥ ነው ብላለች። በኮሎኔል ማዕረግ የሚገኘው አብራሪ ለ36 ሰዓት ያህል ሽጉጡ መገናኛውንና የማቆያ መሳሪያውን ይዞ በተራራ ውስጥ ተሸሽጎ መቆየቱን ተገልጿል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ ምሰሙት ይሆናል። አሜሪካዊ አብራሪ ለመታደግ የእስራኤል ኮማንዶዎች ተሳትፈዋል ተባለ። አሜሪካዊ የጦር አውሮፕላን አብራሪ ከኢራን ምድር ለማስመለስ በተደረገው እጅግ አደገኛ ኦፕሬሽን ላይ የእስራኤል ልዩ ኮማንዶች ኃይሎች መሳተፋቸው ተሰምቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ ቢሆን በአሜሪካ ተዋጊን አንተውም ሲሉ ዶናልድ ትራምፕ ገለጹ። አርብ ዕለት በደቡብ ኢራን ተመቶ የወደቀው የአሜሪካ ተዋጊ ጀት ውስጥ የነበረ አየር ኃይል አባላት መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የአሜሪካ F-15 ስትራይክ ኢግል ተዋጊ ጀት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎች ሲያድኑ ነበር። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለ ሲሆን ሁለተኛው አየር ኃይል አባል ለማዳን በጠላት ግዛት ውስጥ ከፍተኛና አደገኛ ፍለጋ ዘመቻ ስትከውን ነበር። ፕሬዝዳንት ትራምፕ በዛሬው ሶሻል ሚዲያቸው ላይ በጻፉት ጽሑፍ አግኝተነዋል ሲሉ ሁለተኛው አብራሪ ለመታደግ መቻላቸውን አስታውቀዋል። ጠፍቶ የነበረው አየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት በአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበት የፍለጋና የማዳን ዘመቻ አካሂዷል ብለዋል። የጠፋው አየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራራች ውስጥ ከጠላት መስመር ጀርባ ሆኖ ለጠላቶች እየታደነ ነበር ብለዋል። ይሁን እንጂ አሜሪካ ኃይሎች በቀን 24 ሰዓት ያለበትን ቦታ ሲከታተሉ እንደነበር ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ካስተዳደራቸው ይፋይ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪም አንስተዋል። የመጀመሪያው ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልሰጠው ሁለተኛ መታደግ ዘመቻ እንዳያበላሽ የሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካ ተዋጊዋን አትተውም ሲሉ አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማደን ዘመቻ የተከወነው አንድ አሜሪካዊ ሳይገደል ወይም ሳይጎዳ ነው ብለዋል። የጠላት መስመር ውስጥ የነበረ አሜሪካዊ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተው እንደነበር ተናግረዋል። አሜሪካ መታደግ የቻለው አብራሪ በኢራን ባለስልጣን ፍለጋ ሲካሄድበት ነበር። የኢራን ጦር አሜሪካውያን ወታደር ለያዘ $66,000 በላይ ሽልማት ማዘጋጀቱን አስታውቀው ነበር። አሜሪካ እንዴት አብራሪዋን አዳነች? አሜሪካ አብራሪዋን ማዳኗን ስታሳውቅ ኢራን በበኩሏ የአሜሪካ አውሮፕላኖችን መታመጣሏን ገለጸች። ባለፈው አርብ በኢራን መከላከያ ኃይል ተመቶ የወደቀው F-15E ስትራይክ ኢግል የጦር ጀት ረዳት አብራሪ ከ36 ሰዓት ከፍተኛ ፍለጋ በኋላ በሰላም መዳኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አስታውቀዋል። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርሱ የሚጋጩ መረጃ እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችውን ይህ ኦፕሬሽን የተከወነው በኢራን ደቡባዊ ተራራዎች ውስጥ ነው ብለዋል። በኮሎኔል ማዕረግ የሚገኘው አብራሪው ለ36 ሰዓት ያህል ሽጉጡን መገናኛውና የማቆያ መሳሪያውን ይዞ በተራራ ውስጥ ተሸሽጎ መቆየቱ ተገልጿል። አብራሪው ከራሱ ጋር የምልክት መሳሪያ አማካኝነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉ ምክንያት እንኳን አካል ጉዳት ቢደርስበትም በህይወት ሊወጣ ችሏል ብለዋል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ወቅት እሱ ግን የመሬት አቀማመጥ ተጠቅሞ በዋሻዎችና በቁጥቋጦች ውስጥ ተሸሽጎ ነበር አሉ። አሜሪካ ልዩ ኃይል በሄሊኮፕተር እንዲሁም በልዩ አውሮፕላን ምድር ላይ በመውረድ አብራሪውን ከከበቡት የኢራን ኃይሎች ጋር ከባድ የሆነ የተኩስ ልውውጥ
በማድረግ አስለቅቀውታል የተባለው በአሁኑ ወቅት ለሕክምና ኩዌት እንደሚገኝ ተነግሯል። የአሜሪካ ልዩ ኃይል እንዴት ወደ ቦታው ገቡ? የልዩ ኃይል በዝቅታ የሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወዳለበት ተራራማ አካባቢ ወርደዋል። አብራሪው መደበቂያውን አካባቢ የነበሩ ኢራን ኃይሎች ተከቦ ስለነበር አሜሪካ ልዩ ኃይሎች እሱን ለማስለቀቅ ከባድ የተኩስ ልውውጥ ማድረጋቸው ተገልጿል። የአሜሪካ የስለላው ድርጅት ሲአይኤ የኢራን ኃይሎች ለማደናገርና አብራሪ ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟል ተብሏል። ማታለል ስልቱ ዓላማ የነበረ ኢራን ኃይሎች ትኩረታቸው አብራሪው ካለበት ትክክለኛ ቦታ እንዲያዞሩ ለማድረግ ነበር። የኢራን የደህንነት መዋቅሮች ውስጥ አሜሪካ አብራሪውን አግኝተነዋል፣ በአሁኑ ሰዓት በየብስ መኪና ወደ ድንበር እያወጡት ነው በሚል የተሳሳተ መረጃ እንዲሰራጭ ተደርጓል። ይህ የኢራን ኃይሎች በየብስ ያለውን ፍለጋ ላይ እንዴት እንደተኩሩና አየር ክልላቸውን እንዴት እንደሚጠብቁ በማድረግ አብራሪው በተደበቀበት ተራራማ አካባቢ የነበረውን ጥበቃ እንዲለላ አድርጓል። አብራሪው የሚጠቀምበት የመገናኛ መሳሪያ በኢራን ኃይሎች በቀላሉ እንዳይለይ ዲጂታል ማታለያዊ ተጠቅሟል። አብራሪው ያለበት ትክክለኛ ቦታ የሚጠቁሙ ሲግናሎች በመደበቅ በሌላ ቦታዎች ላይ ግን ተመሳሳይ የሚመስሉ የሐሰት ሲግናሎች በመልቀቅ የኢራን ክትትል አዛብተዋል። የሲአይኤ አብራሪ በየትኛው ተራራ ዋሻና ገደል ውስጥ እንዳለ ለማወቅ ዩኒክ ካፓቢሊቲ የተባለው እጅግ ዘመናዊ ክትትል ቴክኖሎጂ ተጠቅሟል። አብራሪው ያለበት ትክክለኛ ቦታ ካረጋገጠ በኋላ የኢራን ወታደራዊ ኮንቮዮች ወደ ቦታው እንዳይጠጉ አሜሪካ የአየር ድብደባ ስታደርግ ቆይታለች። ኢራን አብራሪውን ለማያዝ ስትል ከፍተኛ የገንዘብ ሽልማት እስከ ማሳወቅ ደርሳ ነበር። የሲአይኤ ይህን ግፊት ለመቀነስና የኢራን አመራሮች ውሳኔ ለማዘግየት የተደበላለቁ እርስ በርስ የሚጋጩ መረጃ በውስጥ መስመር እንዲደርሳቸው ሲደረግ ነበር። ስራ ላይ የነበሩት በልዩ ኃይሎች በቂ የሆነ ጊዜ እንዲገኝ በማድረግ ነው። እንደ አሜሪካ ምንጮችን ልዩ ኃይሎች አብራሪው በሄሊኮፕተር ይዘውት ወጥተዋል። አወዛጋቢ አውሮፕላኑ መውደም ጉዳይስ ምንድን ነው? እንደ ኦፕሬሽኑ 2 ኤምሲ 130 አውሮፕላኖች ወድመዋል። ከነዚህ ጋር የአሜሪካና ኢራን መረጃ የሚጋጨው አሜሪካ 2 ኤምሲ 130 ጄ የጭነት አውሮፕላኖች መውደማቸውን አምናለች። ነገር ግን ምክንያቱም የኢራን ጥቃት ሳይሆን አውሮፕላኖቹ ጭቃ ውስጥ በመዘፈቃቸው በቴክኒክ ብልሽት ሊቀነሳቀሱ ባለመቻላቸው የጦር መሳሪያና ቴክኖሎጂ በኢራን እጅ እንዳይወርቅ ሲባል በአሜሪካ ልዩ ኃይል ሆን ተብሎ እንዲፈነዱ መደረጉ ተገልጿል። የአብዮታዊ ዘብ አይአርጂሲ በበኩሉ አሜሪካ የምታሰራጨው ትረካ ውድቅ አድርጓል። ኢራን የአሜሪካ የማዳን ዘመቻ በማክሸፍ 2 የሲ 130 አውሮፕላኖችና 2 ብላክ ሆክ ሄሊኮፕተሮች በደቡብ ኢስፋሃን መታመጣሏን አሳውቃለች። አሜሪካ 2 ሄሊኮፕተሮች ስለመውደማቸው አላረጋገጠችም። ኢራን አብራሪዋ በህይወት ተርፎ ስለመውጣቱ በይፋ አታስተባብልም። መረጃ የምታቀርብበት መንገድ ግን ከአሜሪካ የተለየ ነው። ኢራን የአሜሪካ የማዳን ዘመቻ ትልቅ ውድቀት አስተናግዷል ብላለች። አሜሪካ እንደመውደም ያመነችው M130 ጄ አውሮፕላን ምን አይነት ነው? እነዚህ አውሮፕላኖች እጅግ ዘመናዊ ልዩ ኃይል አውሮፕላኖች ናቸው። እንደ አሜሪካ አየር ኃይል ልዩ ኦፕሬሽን ኮማንድ መረጃ እያንዳንዱ አውሮፕላን $100 ሚሊዮን በላይ ያወጣል። እነዚህ አውሮፕላኖች ተራራ ተጓዥ አውሮፕላኖች አይደሉም። የትም ግዛት ሰርገው በመግባት በዝቅተኛ ከፍታ ላይ በመብረርና ከባድ ሁኔታ ውስጥ በማረፍ ብቃት ያላቸው ናቸው። ለዚህ ነው ዋጋቸው እንዲከፍተኛው ነው። በአጠቃላይ በሁለቱ አውሮፕላኖች ውድመት አሜሪካ $200 ሚሊዮን በላይ አታለች። ይህ ክስተት የአሜሪካ አንድ አብራሪ ህይወት ስትል ማንኛውም አይነት ከፍተኛ ዋጋ ያለው ንብረት ለመሰዋት ዝግጁ መሆኗን የሚያሳይ ነው። አሜሪካ ለአንድ ፓይለት $386 ሚሊዮን አውጥታለች። በኢራን ተመቶ የወደቀው F-15 ኢግል ተዋጊ ጀት አብራሪ ከኢራን እጅ ለማትረፍ አሜሪካ ባደረገችው ፍለጋና የማዳን ተልዕኮ አጠቃላይ ጠፋው በወታደራዊ ንብረት ላይ የደረሰው ጉዳት $386 ሚሊዮን ገደማ መድረሱ ተዘግቧል። በኦፕሬሽኑ የወደመ ወታደራዊ ቁሳቁሶች ወጪ ዝርዝር F-15E ስትራይክ ኢግል ዋጋው $100 ሚሊዮን ሲሆን አንድ A-10 ተርድ ቦልት 2 ዋጋው ደግሞ $18.8 ሚሊዮን ነው። 2 C130 ሂርኮስ ዋጋው ከ150 እስከ $200 ሚሊዮን ነው። አንድ MH6 ሊትር ብራይድ ዋጋው ደግሞ $7.5 ሚሊዮን ነው። 2 MQ9 ራፐር ድሮኑ ጠቅላላ ዋጋው ከ30 እስከ $60,000 ነው። ከዚህ የተዘረዘሩት የፓይለት ለማግኘት ሲባል የወደመ ወታደራዊ ቁሳቁስ ሲሆን ፓይለቶችን ለማዳር በተደረገ ኦፕሬሽን አጠቃላይ ከ$386 ሚሊዮን በላይ ወጥተዋል። ይህ እርምጃ ለዜጎቹ ምን ያህል እንደሚቆረቆር ያሳየ ነው ተብሏል።
አሜሪካ አብራሪውን ለመታደግ የእስራኤል ኮማንዶ ተሳትፏል ተባለ። አሜሪካ የጦር አውሮፕላን አብራሪ ከኢራን ምድር ለማስመለስ በተደረገው እጅግ አደገኛ ኦፕሬሽን ላይ የእስራኤል ልዩ ኮማንድ ኃይሎች መሳተፋቸው ተሰማ። ለኢራን ኢንተርናሽናል መረጃ የሰጡት እስራኤል ምንጮች እንደገለጹት የታወቁት የሻልግና ሳሬት ማታካር ኮማንድ ክፍሎች በዘመቻ ቀጥተኛ ተሳትፎ አድርገዋል። ይህ የ36 ሰዓት የፈጀው ኦፕሬሽን እጅግ አስቸጋሪ የነበረ ሲሆን በሂደቱ ላይ አንድ አሜሪካ ሄሊኮፕተር ጥቃት ቢሰነዘርበትም በሰላም ወደ ጣቢያ መመለስ መቻሉ ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዘመቻው ስኬታማ የተሰማቸውን ደስታ ገልጸው ለፕሬዝዳንት ትራምፕ እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ኦፕሬሽን አስደናቂ ስኬት ሲሉ የገለጹ ሲሆን ነጻ ማህበረሰቦች በልበ ሙሉነት በቁርጠኝነት ሲንቀሳቀሱ የጨለማውና የሽብርተኛ ኃይሎች ድል ማድረግ እንደሚችሉ ማሳያ ነው ብለዋል። ኔታንያሁ አክለው የኦፕሬሽን ማንም ወደኋላ አላመነታም የሚለው የተቀደሰ ወታደራዊ መርህ በተግባር ያረጋገጠ መሆኑን ገልጸዋል። እስራኤልና አሜሪካ ያላቸውን የጠበቀ ወታደራዊ ደህንነት ትብብር ከኢራን እምብርት ላይ ያሳዩትን ይህ ክስተት በመካከለኛው ምስራቅ ያለው ወታደራዊ ሚዛን ዳግም ያመላከተ ሆኗል። በሰላም መመለሱን በአሜሪካ ዘንድ ትልቅ እፎይታ የፈጠረ ሲሆን የሁለቱ ሀገራት ወታደራዊ ጥምረት ከመቼውም ጊዜ በላይ መጠናከሩ ተነግረዋል። ተያይዞ ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉ መልእክት የኦፕሬሽን በአሜሪካ ወታደራዊ ታሪክ ውስጥ ተአምራዊ የሚባልና የሀገሪቱን ፍጹም የአየር ላይ በላይነት ዳግም ያስመሰከረ ነው ብለውታል። ኤፍ-15 ተዋጊ ጀት አርብ ዕለት ከተመታ በኋላ በኢራን አስቸጋሪ ተራራማ አካባቢ ተሸሽጎ የቆየው በኢራን ኃይሎች ሲፈለግ እንደነበር ይታወሳል። ፕሬዝዳንት ትራምፕ በመልእክታቸው ይህ ጀግና ተዋጊ በአደገኛ ተራራዊ መካከል ለብቻ ሆኖ ለኢራን ኃይሎች ሲታደን ቆይቷል። አሁን ግን ጉዳት ቢደርስበትም ደህንነቱ ጠብቆ በእጃችን ይገኛል ብለዋል። ፔንታጎን እንዳስታወቀው አብራሪውን ለማዳን በተካሄደው ልዩ ኮማንዶ ቡድን ባካተተው በዚህ ኦፕሬሽን አሜሪካ ብላክ ሃውክ ሄሊኮፕተር በጥቃት ቢሰነዘርበትም ተልዕኮውን በድል ተጠናቋል። ፕሬዝዳንት ትራምፕ ቴህራን በአስቸኳይ ወደ ስምምነት ካልመጣች ከባድ አደጋ ትጋፈጣለች በማለት አስጠንቅቀዋል። በኢራን በኩል ግን ስለ ፕሬዝዳንቱ ማስጠንቀቂያ ይሁን በኢራን ወርቆ የነበረው አሜሪካ አብራሪ ስለመገኘት የተባለ ነገር የለም።